የፈጣሪሽንም ስም መናገር አልቻልሽም ተይዘሻል ምንም ታመልጭው የለም ለዛ ነው ሮሜ ዝም ብላችሁ ቨርስ ላይ አትሽከርከሩ እምለው ምንም ፖይንት የለውም ጸሐፊውን ማታቅ ዘፍጥረት እስከ ራእይ ድረስ ጸሐፊው በማስረጃ ማምጣት ማትችል ሴት እንዴት ነው ምን ነው እሺ ተረጋጊ እንዴት ነው እኔ ያልኩት ያለውን ነገር ልንገርሽ ኢየሱስ ይሄ አላህ ኢላይ የሚባሉ ነገሮች አምላክ ማለት ናቸው ግን ፐርሰናል ስም ይባል ነገር አለ ኦኬ which is አባት አባ የሚለው ከዛ ደግሞ የቃል ኪዳን ስም አለው እግዚአብሔር በመጽሐፍ ቅዱሳችን ነው ማወራው እንጂ በቁርአን አይደለም የቃል ኪዳን ስሙ ደግሞ ያህዌ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ይባላል ስንላችሁ ይሄ እንግዲህ በመጽሐፍ ቅዱስ ደረጃ ነው መቀበልም አለመቀበልም እኮ መብትሽ ነው ይሄ ተባለው ግን አምላክ ማለት ነው ይኸውልሽ አምላክነት የሚያመለክት ቃል ነው እንጂ እሺ እኔ እየነገርኩሽ ነው በቃ አሁን እኔ እየነገርኩሽ ነው ኢየሱስ ነብይ እንደሆነ አመንሽ ማለት ነው ዛሬ ቆይ ስለ ስም እያወራን ነው በቃ ስሙ ማጨረሻችሁ አላህ የሚለው ቃል ግን የፈጣሪ ስም ነው ብለሽ ነው የመጣሽው ሌላ ፖይንት ላይ ነው ታያይዙ ስለሞከርሽ ችግር የለውም እንግዲህ እዚህ ጋር መማር ያለበት መዝጋት እንችላለን አረ ቆየኩ ከተዘጋ ገና መጀመሪያ አባት ስቲ ነው እኮ የተዘጋው ይሄን ሰብጀክት በቃ ወደ ጎን እናርጋለን ከዚህ አላህ ኢላህ የሚለው ቃል ትንሽ ብዙ ሰዎችን ግራ ያጋባል ግን በጣም አላህ የሚለው ቃል አያጋባ እንዳልሆነ ማንም ሰው ያውቃል ኦኬ ስለዚህ አረብ ክርስቲያኖች ተሳስተዋል ማለት ነው in the beginning አምላክ ማለት እኮ ነው ኢላህ ማለት እኮ ያምላክ በቃ ጅስ አምላክ ማለት ነው ስም አይደለም የስም ስልሽ ምንድነው ቤቲ አምላክ ማለት በአረበኛ ኢላህ ነው አላህ አይደለም ቆይ ላሳያት ማስረጃ ላሳያት አንዴ ኢላህና አላህ ይለያያል አንቺ ብለሽ የመጣሽው ኢየሱስ ክርስቶስ አላህ ብሎ ነው የጠራው ስትይኝ ከመጽሐፍ ቅዱስ ማስረጃ ጠየቅኩሽ እሺ ማስረጃ እንደሽ አላህ እንደተባለ ኦኬ ግሪክ ባይብሉን ልክፈተው አርሜክ እሺ አንዴ ልክፈተው አንዴ እንኩ እሺ በጣም ጥሩ What is it? It's open. ችግር የለውም ሌላ ጊዜ ይደርሳል እኔ ብዙ ምን ተናገር እኔ ቢዚ አይደለም ወይት እንችላለን ቤት ላይ ያው ጋድ ለሚለው ቃል አላህ ሳይሆን ኢላህ አይደለም ጋድ ማለት ነው እሺ This is the word አላህ አይልም እዚህ ጋር ጋድ አላህ ነው አይልም አላህ ማንም ከአላህ ውጪ አላህ ተብሎ ይጠራ የለም አይ ልክማ ነኝ እኮ ከድራ እንደዚህ ላይ ሄድበት እስቲ አረ አንቺ ትግስቱንስቶስ ቤቲ ዛሬ አንቺ ነሽ ያሻት እንጂ እኮ አትያዘው አይ ጀማ ከድር ፐርሰናል ባልሆነ just ፖይንቱን ብቻ ማለት እንትን ተቃውሞም ካለ ፖይንቴ ላይ ብቻ ሄድ ሰው ጋር አትሄድ እንትን ትል ነበር እንደዛ ትል ነበር ስትል ዲስሪስፔክትፉል ነው ገባሽ ማለት አይ አንቺ ጋር ሄድም አይ ሌላ ጊዜ ደግሞ በቃ ዙር ስለምን ከሌላ ሰው ጋር ነው ቆያ አንዴ እሺ ሜሪዬ ለማንኛውም ዛሬ ከቤቲ ጋር በደንብ ተወያየውና አታምልጪ ቁጭ በይና ተሽከርከሪ ማለት ሴት ለሴት ደስ ስለሚል ብዬ ነው እና ጥሩ ውይይት ነው በጥሩ ባህሪ ነው የምትወያየው በዚህ መሰረት ግን ቤቲ ትንሽ ይድበት እኛ አይደለንም ካንቺ ጋር ትሄድ እኛ ደግሞ ነው እሷ ጋር ያ she's very knowledgeable ታነባለች እንደምታዩት መጽሐፍ በጣም ብዙ መጽሐፍ ቤቷም አለ I respect that you know somebody sick የሚያደርግ ሰው ደስ ይላል ምንም ፕሮብሌም ከሷ ጋር የለኝም ግን ችግሩ ምንድነው እውነትን ከሆነ ማወቅ የፈለግ ነው ሐሳብ መንሸራሸር መቻል አለበት ብዬ አምናለሁ እሺ ስለምንድን ነው ማውራት የምትፈልጊው ታዲያ ማለት ያው ይሄ ብዙ ማጣላ እንትን ሚለም በጣም እንትን ሂውጅ ነገር አይደለም ያው ስሙን እንግዲህ የአባቶቻችን አውልቆ ቤቲ የአባቶቻችን አምላክ የተባለው ማነው? ቅድም እኮ አንብባልሽ ነበር ሳትመልሽላት ስለሄድሽ ነው። ጴጥሮስ ማንን ነው የሚያመልከው? ቤሮ ሜሮን ጴጥሮስ ማንን ነው የሚያመልከው? አንድ አምላክን
እኮ የአባቶቻችን አምላክ ነው ማመልከው ነው ያለው አይደለ? አዎ። ስለዚህ ኢየሱስ ክርስቶስን ከሞት ያስነሳው ማን ነው? የአባቶቻችን አምላክ ነው አይደለ? ስለዚህ ኢየሱስ አምላክ አይደለም እያለው እኮ ጴጥሮስ። አይ እንደዛ አላለም። አሳየኝ ጴጥሮስ ኢየሱስ ክርስቶስ አምላክ አይደለም። ባይዘው አምላክነት ማለት ተፈጥሮ ማለት ይሄው ሰጠውሽ እኮ አንቀጽ እኮ ሰጠውሽ። ሐዋርያት ሥራ 24:14 እና ሐዋርያት ሥራ 5:31 ሰጠውሽ እኮ። ምን ትፈልጊያለሽ? አይበቃሽም? ሐዋርያት ሥራ 3:13 ሐዋርያት ሥራ 2:12 የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ። ስለዚህ ሙሴም የአባቶቻቸው አባት ሊሆን ነው አምላክ ስለተባለ ማለት ነው። ዘጸአት 7:1 ላይ ደሱ እኮ ካልክ እኮ ኢየሱስ ክርስቶስም እኮ ከአብርሃም በፊት እኔ ነኝ ብሎ እንግዲህ እኔ ነኝ ያለ እኔ ነኝ ያለ ወስዷል። ስም ወስዷል አይደለ? ስለዚህ አይደለም እሱ አሁን ይኸውልሽ ልንገር፣ እናንተ መናፍቅ በሉኝ እንጂ እኔ የማመልከው የአብርሃምን የይስሐቅን የያዕቆብን አምላክ ነው አለ ጴጥሮስ። ስለዚህ ኢየሱስ ክርስቶስን ደግሞ የአባቶቻችን አምላክ ከሞት አስነሳዋል። ስለዚህ ኢየሱስ ክርስቶስን ጴጥሮስ አያመልከው ማለት ነው። መናፍቅ በሉኝ እንጂ እኔ የማመልከው እኮ የአብርሃምና የአባቶቻችን አምላክ ነው ካለ ኢየሱስ ክርስቶስ ደግሞ ከሙታን ያስነሳው የአባቶቻችን አምላክ የተባለው አንዱ አምላክ ነው። ስለዚህ ኢየሱስ ክርስቶስ አምላክ አይደለም ማለት ነው። በጴጥሮስ የተባለው ላይ ልጁም አለበት፣ ልጅ መንፈስ ቅዱስ እግዚአብሔር አብ። ስለዚህ አንድ አምላክ እሱንም አስነሳው። እሱንማ ከመቃብር ውስጥ ያወጣው ማን ነው? የአባቶቻችን አምላክ። ታዲያ ሌላ አስነሳው ስጋውን ያስነሳው ሌላ ታዲያ ከስጋው ውጭ ታዲያ እና ስጋው እኮ ታዲያ ስጋው እንዳይበዘብዝ እኮ ያስነሳው እንዳይበዘብዝ ያስነሳው ማን ነው? እዚህ ጋር ባይዘው ደስ የሚል ነገር አለ። መልሱ እቺ ያመጣችሁን ነገር እንመልስ እና ችግር የለው። አሁን እሷ እኮ ትሽከረከርሽ ዳጊ አንተ እኮ አልኩት እነዚህ ሴቶች አይኖ ግን ምንም እንትን የለውማ ከሀቅ እየሸሸች ነው። እኔ እኮ በቀደም ነገር ያታለሁ አንቺ ነፍስሽን እንደፈለግሽ አርጊ ማለት ነው። ይኸውልሽ ልጆችሽን ግን ከእሳት አውጭ ብያታለሁ። እሺ ፍሪሊ መናገር ትችያለሽ። ያንቺ እምነት ነው። ማንም ሰው ሊቃወምሽ አይችልም። እኔም ደግሞ ያልኩትን ብል አንቺ don't have to accept it። ግን ምንድነው we're like እዚህ ሶሻል ሚዲያ ላይ ስለሆነ ያው ሌላ የሚማር ሰው አለ ከኔና ከአንቺ ወር ከሌላም ሰው ጋር እና እንትን አንድ ሰው ካልተቀበለ የአንድ ሰው ዲፊት ነው ማለት ነው ብዬ ማላምን ማለት ነው። ሜሮን ያንቺ ኢትዮጵያዊ አበሾች ሚስአንደርስታንድ እንደረጋጋለን። አንቺ እንደ ሀበሻ ነው የምታወሪው፣ እኔ ደግሞ ኢንተርናሽናሊ አግሪድ አፖን የሆኑ ፋክቶችን ነው የማወራው። ኢንተርናሽናሊ በቴክስቹዋል ክሪቲሲዝም መስፈርት ባይብል እንደተበረዘ ጸሐፊዎቹ እንደማይታወቁ ይታወቃል። ሁለተኛ ከእንትና በፊት እኔ ነኝ እውነት እላችኋለሁ አብርሃም ሳይወለድ እኔ ነኝ ያለው በጣም መልስ ስላለው ማለት ነው። ችግር የለውም። እዛ ጋር የተጠቀመው ራሱ ኢጎኤሚ ሚለው ኢጎኤሚ አሁን ኤክሶደስ ላይ አያም ለሚለው አያም ለሚለው መመለስ እንችላለን። እኔ ምናምን ላለው ራሱ ግን አንቺ አትቀበይም ነው አሁን ችግሩ። እሱ ጋር ነው አሁን ችግሩ የተፈጠረው። እኔ ብቻ ሳይሆን ማለት ክርስቲያኖች እንዳልሽው እምነታችን መጽሐፍ ቅዱስ ላይ ነው አይደለ? መጽሐፍ ቅዱሱ ያለውን እናምናለን፣ ያላለውን አናምንም። ስለዚህ ካላመንን መጽሐፍ ቅዱስ ስላላለ ነው ብለን ነው የምናምነው። ገባሽ? እዝና ፐርሰናል አይደለም። ምክንያቱም ማለዛ እምነት እሱ ነው 81 በየትኛውን ያላለው which book are you referring to? አሁን እኮ በየትኛው ቡክ ነው? እኔ አሁን የትኛውን ቡክ ይዤ ነው ካንቺ ጋር የምወያየው? ማለት አንድ ቡክ ስለሌላችሁ በየተለያየ ጊዜ እትሙ ራሱ ስለሚለያይ ስታሳምቱ ሲጨመር ሲቀነስ ስለሆነ እሱን ሳታምኝም በየጊዜው ሲታተም ሲጨመር ሲቀነስ ሲሻሻል እንደሆነ ደግሞ አታምኝም። ብታምኝ ባታምኝ ምንም አታመጭም። ችግሩ ዓለም ያወቀው ፀሐይ የሞቀው እውነት ስለሆነ ማለት ነው። እኛ ክርስቲያኖች መጽሐፍ ስትይ ስንት መጽሐፍ ነው ያላችሁ እናንተ ክርስቲያኖች እልሻለሁ። ጥሩ እሱ ጥያቄ ባለፈውም ተወያይቼበት ነበረ። throughout our lives there are going to be translations። አሁን የሚመጡ ደግሞ ልጆች translation it's not about translation wait በቃ ችግር የለውም አንዴ ላውራ versions በይው ኦኬ versions አይደል? ግን ምን አለ ነገር መሰለሽ አንድ ነገር ኦሪጂናል ቴክስቱን ከፈለግሽ ማለት ነው ሄደሽ
ኦሪጂናል ቴክስቱን ማግኘት ይቻላል የመጽሐፍ ቅዱስን you don't have to go to the versions thank you versions ባልፈልግ I can go to the Greek text and know exactly what it means I'm going to the ኢሳይያስ 7:14 እንደዛ ከሆነ እንየውና ያንቺ መጀመሪያ እንደማመጣ ይልሽ ቃል ከመታወጪ ምን መሰለሽ ፖይንታችን ምንድነው the original Greek text ዕብራውያን ምንድነው ዕብራይስጥ ቴክስት ተቀምጦልሻል እንደ ብትፈልጊው ለ10 version ቢሰራ ራሱ you have something to go to ስለዚህ what's the problem version ችግር ነው ካልሽ እኔ ደግሞ የቨርሽን ማንቺንስ ችግር ነው ያልሽው እንጂ version ነው ማስረጃ አረ ተረጋጊ እኔ ግን ሐሳብ አላመጣም አሁን እኔ ሐሳብ አመጣው ልናገር የኔ ሐሳብ ምንድነው ባይብላችሁ የተለያየ ነው ስል ኢቭን ሲተረጉሙላችሁ ኢየሱሳችሁን የሆነ ነገር ውስጥ ለመክተት ብዙ ስለተሞከረ አሁን ኢሳይያስ 7:14ን ታወጪና ታነብይልናልሽ ኢሳይያስ 7:14 ከዛ እኔ ደግሞ ከምፈልገው ቨርዥን ከባይብል ቨርዥን ላይ ኢሳይያስ 7:14ን እኔ ደግሞ አወጣለሁ ማለት ነው ከዛ የማን ነው ትክክል የሚለው እናይና አንቺ የትኛው እንደምትቀበይ እናያለን ላይብራሪ ግቢ አሁን ኢሳይያስ 7:14ን ክፈችልኝ እሺ ላንጉጅ እኔ የምቀበለው ባይብል አለኝ እሱ ባይብል ላይ ኢሳይያስ 7:14 ምን እንደሚል አንቺ ምን የምናውጣና የማንን ነው ዛሬ ምእመኑ የሚቀበለው የሚለው በደንብ እናይበታለን ማለት ነው አሁን ታነብልናለች እሷ ኢሳይያስ 7:14 የቨርዥን ችግር ነው የትራንስሌሽን ችግር ነው ወይስ ምን አልኩሽ አይ ቲንክ እናንተ ላይክ አይ ገስ ኪም እናገሩን ነገር አሰሚ ማለት ነው ለምን አረፈርሱን ቴክስቱ ይኸውልሽ versions የትኛውን ነው የትኛውን አታምኝም ከምትይኝ do you understand when I said ሄደሽ ኦሪጂናል ቴክስቱን ግሪክ ኦሪጂናሉ ጋር ልመጣ ነው አዎ ልመጣ ነው ኦሪጂናሉ ጋር ደግሞ ቀየራለሁ ብለሽ ልመጣ ችግር የለውም አይ ኢብራይስቱ ላይ ምን እሱ ጋር እስቲ ሂጂ እስቲ እኮ ምንድነው መሰለሽ ለምን አታነቢም ደብቆብሽ አይደለም ማለት ቆይ ለምን አታነቢም አንዴ አንብቢ 7 version ፈልጎ 7:14 አንብቢ እንዴ what's your problem ኢሳይያስ 7:14 አንብቢ በቃ እኔ እንደውም ባይ ዘ ዌይ በጣም ካንቺ ጋር ፔሸንት ሆኛለሁ እንደዚህ በራሱ አልዳረግም ችግር የለውም እሺ አሁን ኢሳይያስ 7:14 ታውጣና እኔ ማውጣለሁ ላንብብልሽ ወይስ ታነቢዋለሽ እኔም የራሴን ነው ማንበብ አንቺ የራስሽን ነው የምታነቢው ወደ እኔ ውስጥ መደበቅ ምናምን የለም ድንግል ትጸንሳለች የሚለውን ከታች አታርጉልኝ ምክንያቱም ድንግል የሚል ነገር ስለሌለ ማለት ነው ከዛ ለኢየሱስ ከሆነና ካልሆነ ደግሞ ትነግረንና አማኑኤል ኢየሱስ የቱ ቦታ ላይ አማኑኤል እንደተባለ ደግሞ ታሳየናለች የኔ ግን ዋናው ፖይንት የባይብሉን የትራንስሌሽን ሆን ተብሎ ቼንጅ ማሳየት ስለሆነ እዚህ ጋር አላማዬ I don't care if Jesus is Emmanuel ከድንግል ቢወለድ ባይወለድ that's not my business because የኔ አላማ እዚህ ጋር ማሳየት የፈለኩት ሌላ አጀንዳ ስለሆነ ማለት ነው ደግሞ እንደዛ ነው እሺ ሜሮን ምንድነው ኢሳይያስ 7:14 ጠፋ ያ ያወጣሁት ነው 7:14 እሺ 14 ከ14 ጀምሮ ላንብበው ከ14 ጀምሮ እኔ 14ን ብቻ ነው ከ14 ጀምሮ 13 አላልኩም ኦኬ 14 እሺ ረጋቤ እሺ ስለዚህ ጌታ ራሱ ምልክት ይሰጣቸዋል እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ኦኬ እሷ እንግዲህ ስታነበው ድንግል ነው የሚለው እኔ አሁን ማስረጃ አወጣለሁ እኔ ማውጣው ማስረጃ ባይብል ላይ ግን ድንግል አይልም በመሆኑ ይሆዋ ይሄን ስም ራሱ ታውቂዋለሽ ይሄ ስም ይሆዋ ራሱ ምልክት ይሰጣቸዋል እነሆ ወጣቷ ትጸንሳለች ስለዚህ የሷ ድንግል ለምድር የሚለው የኔ ለምድር ወጣት የሚለው ነው የኔ ጥያቄ ወጣቷ ትጸንሳለች ወንድ ልጅ ትወልዳለች ይሄ ባይብል ሳይጭበረበር ሳይታለል ከሂብሩ ብሉይ ኪዳን ከሂብሩ ቀጥታ የተተረጎመ ባይብል ነው ማንንም
አምላክ ለማድረግ የሚወሸቅበት ባይብል አይደለም። ስለዚህ እኔ የምቀበለው ወጣት የሚለውን ነው ወይስ እንትን የሚለው ድንግል የሚለው ነው? አሁን እሱ ጋር አንቺ ደግሞ ድል ተሰጥቶሻል። አንዴ አብራሪ፣ ከዛ ወጣለን። ግቢ ቀጤ እሺ ምንድነው ችግሩ? ይቅርታ። እሺ ያንግ ውበን ነው የሚለው ድንግልና ወጣት ልዩነት አለ የለውም? እሺ የዕብራይስጥ ቃሉን እናውጣው። የዚህን አሁን ያልሽውን ወጣት የሚለውን ቃል ማለት ነው። አንድ እያወጣሁት ነው። ጠብቂ። እሺ ምን ይላል የዕብራይስጥ ቃሉ? አልማሃ የሚለው ቃል ነው የሚሰጠው አይደለ? ወይስ ልቀጥልልሽ? አልማሃ የሚለው ቃል ነው አይደለ? ተስማሚያለሽ? ጀስት እሺ እኔ ልቀጥል። ኦብጀክሽን ምናምን ካለሽ ማስቆም ትችላለሽ። አልማሃ የሚለው የዕብራይስጥ ቃል ምን ማለት ነው ይላል እዚህ ጋር። እኔ ጋር ከማየው ያንግ ውመን ኦፍ ሜሪጀብል ኤጅ ቅንፍ ያደረግና ኖርማሊ ቨርዥን ሱላ ከየትኛው ቃል ነው ቤቱላ ያልሽው? በሂብሩ ቨርጅን ማለት ምን ማለት ነው? አይ እኔ ቃሉን ሳወጣው አሁን ያወነበብሽው ምዕራፍ ላይ ቃሉን ሳወጣ አልማህ የሚለው ቃል ነው የመጣልኝ። እሱ ደግሞ ያንግ ወመን ኦፍ ሜሪጀብል ኤጅ ኖርማሊ ቨርጅን ይላል። አይ እኮ ምን ላይ ነው ያወጣሽው? አንዴ እሱ እኮ ዲክሽነሪ ማየት እንችላለን። እኛ ዊ ዶንት ኬር ምን አይነት ነገር አላችን ሼር ማድረግ ስለማልችል እንጂ ችግር የለውም። ካለሽ አንቺ አሁንም ይኸውላችሁ እንዴት እንደምታመልጥ አይገርማችሁም? ማለት አላመለጥኩም እኔ እኮ ልሽ ምን ይሆናል አላረብናሽታስቂ ቀጥሉ ካለ ያውጣልሽ እንትን ከዛ ደግሞ ፉትኖት ጠይቄሽ ነበረ። ትራንስሌሽንሽ ላይ ፉትኖት አለ ገባሽ? ፉትኖትን አሳየኝ ስታነብ የነበረው ላይ አዳምጪኝ። እሺ ሂብሩ ላይ ገብቼ እንትኑን ላሳይሽ። አይ ያነበበችውም ላይ መጀመሪያ ፉትኖት አለ። ቆይ አንዴብ ነው እሺ ታወጣዋለህ፣ ችግር የለውም። ያነበበችው ጥቅስ ላይ ፉትኖት አለ ወይ? አንዳንድ ጊዜ ፉትኖት ያደርጋሉ። ድንግል የሚለውን ቨርጅን የሚለውን ነገር ፉትኖት ያደርጋሉ። ስለዚህ ታውጣና ታሳየን። ግልጽ ነው። እኔ ካሜሮን ጋር ጨርሻለሁ። ማሳየት ያለ ለምን እኔ ኮሜንት ያልኩሽ አይደለሁም። አይ ትርጉሙን እኮ አወጣ ነው በቃ። እንግዲህ ፉትኖትም ካለው ደግሞ ሼር ስክሪንሽን አድርጊ። አትፈልጊም? ለምን መሰለሽ ማለት መጽሐፍ ቅዱስ ላይ እንደዚህ መዋሸት መጥፎ ነው። ገባሽ? አንቺ በቃ ይቺ ከዚህ ምን ሆነሻል? ትቀልጃለሽ እንዴ? አንቺ ማፈራረክሽኝ እንዴ? ኧረ ተይ ተይ። በሌላ ነገር አንቺ ቤቲ ዛሬ እንደዚሁ ሜሮን ጋር እንዲሁ ባትፋቱ ደስ ይለኛል እና ድንግል ትጸንሳለች የሚለው ላይም ትጸልላታለች። እስቲ አንድ ጥያቄ ደግሞ እኔ ልጠይቅ። እስካሁን የተጠየኩት እኔ ነኝና እኔ መጠየቅ እችላለሁ። አንድ ጥያቄ እስኪ ከሜሮን ከተቀበለችና እሺ ችግር የለም ይቀጥል። እኛ ከእሷ ጋር ግን ሜሮን ባይብልሽ ቤዝ እንደሌለው ወይም ደግሞ ጸሐፊያንም እንደማይታወቁ አባት ባለቤት እንደሌለው እየነገረችሽ ነበረ። እሱን አላረጋገጥሽላትም። አንድ ማርያም ደግሞ ምሰሙበት ጆሮ የተለየ ነው እንዴ? እሺ እየሰማንሽ እኮ ነው። ማርያም ድንግል ናት የሚለውንም ድንግል ሳይሆን አንድ ሴት እንደሆነች ብቻ እንደተቀመጠም እሱንም አላረጋገጥሽም። እሺ በርሱ አወጣ ነው። አይ ችግር የለውም። ኢሳይያስ 7:14 ለማን ነው? እሱን ብቻ ትንገረና እንዴ ለማን ነው ኢሳይያስ 7:14? አሁን የመጨረሻ ገመድ ላይ ደርሰሻል። ኢሳይያስ 7:14 ለማን ነው? ኩዊክሊ ኢየሱስ ነው ማለት ያለብሽ ያው አይደለ?
አይሁዶች ለኢየሱስ ነው አይሉም አንቺ ነሽ የምትይው ቀጥይ ሜሮን እየጠበቅንሽ ነው አይ ጨርሻለሁ ብለሽ ሄደሻልና ጥያቄሽን እንደጨረስሽ ነው ማረገው እንደማስበው ልጠይቅሽ አንድ ጥያቄ ነን ማለት አይ ኢሳይያስ 7:14 ለማን እንደሆነ ከነገርሽኝ በኋላ እንጨርሳለን ይሄን ነገር ሰው ትገቢያለሽ ግን አንድም ጥያቄ እኔን አልመለስሽልኝ እስካሁን ምን ጥያቄ ነው እንዴ ጠይቅሽ አይ ዶንት ኖ እሺ ጥያቄ ያልተመለሰልሽ የትኛው ነው ሳንጠይቅሽ ይሄን ሁላ ሰዓት አጥፍቼብሽ ጥያቄሽ ሳይመለስ እንድትሄጂ አልፈልግም ችግር የለውም ኢሳይያስ 7:14 ለማን ነው ሜሮን ምንድነው እንዲማዛ ስሙን ንገሪኝ ትንቢቱ ለማን ነው ትንቢት አይደለም አክቹሊ ትንቢት አይደለም ግን ብስራት ነው ትንቢትና ብስራት ይለያያል ስለዚህ ይሄ ብስራቱ ለማን ነው ነው የሚጥያ we're waiting for you እሺ ጨርሽ ጠይቀሽ እሺ ማውራት እችላለሁ እሺ ስለ ኢየሱስ ክርስቶስ ነው እንዳልሽው እሺ ኢየሱስ ክርስቶስ አማሻሊ ሁለት ሌየር አለው ስለ ሌየሩ በእናትሽ በቃ መለሳ ኖ ሌላ ጥያቄ ነው ፋይናሉ ለኢየሱስ ክርስቶስ ነው ግን ስለ ንጉስ አዛድም የተጻፈው ነው ስለ ኦኬ እሺ ችግር የለው ኢየሱስ አማኑኤል የተባለበትን ቦታ ብቻ አምጪልኝ ለኢየሱስ ነው ያለ ሰው ማስረጃ ሊኖረው ይገባል ችግር የለውም እናት አመጣልሻለሁ ማቴዎስ 1:23 ላይ አንብቢልን ሜሪ እዛ ራሱ ሳልሄድ ባይዘዌ አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው ስለዚህ ማቴዎስ 1:23 ላይ ስትሄጂ ትርጉሙን አልጠየቅኩሽም እኮ ታዲያ ነገረሽ እኮ አንብቢው ቨርሱን አንብቢው ሜሮን ኧረ በጣም አንቺ እኮ አሰልቺ እኮ ነው እንደውም በጣም እኔ ታግሼሻለሁ አይ ዶንት ሃቭ ታይም እንደዚህ ቤት ስለታገሽኝ አመሰግናለሁኝ እሺ ማቴዎስ 1:23 እነሆ ድንግል ትጸንሳለች ልጅንም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል ትርጉሙም እግዚአብሔር ከኛ ጋር የሚል ነው ኦኬ ኢየሱስ ስሙ ተወልጃለች ስትባል አማኑኤል ነው የተባለችው ወይስ ኢየሱስ ለምን አማኑኤል ታልተባለም ታዲያ ሲወለድ ወይም ሊወለድ ሲል ወይም አማኑኤል ነው ራሱ እኮ ምን ይላል እኮ ዮሐንስ 1:14 ላይ ስትሄጂ እኮ በእኛ መካከል ሆነ ይላል አማኑኤል እግዚአብሔር ከኛ ጋር ሆነ ማለት ነው ትርጉሙ አንድ ነው ለሰይም ስለዋለች ነው ይሉታል ነው ማን ያለው ኢየሱስ ስም ያወጣለት ነው እናቱ ናት ወይስ ማህበረሰቡ ነው ስም ያወጣለት አሁን ይሄ ላይክ እንትን ይባላል ገባሽ እሱ ኦኬ ብቻ ኦሬዲ ነግሬሻለሁ ስሙንም አማኑኤል ጣሊብ ቀጥል ይብኑ ትርጉሙም እግዚአብሔር ከኛ ጋር ነው የሚል ነው አለሽ እግዚአብሔር ከኛ ጋር አይልም እንደ ዮሐንስ 1:14 ላይ እግዚአብሔር እኮ ከኛ ጋር ነው አለሽ እኮ ኦሬዲ እኮ ነገረሽ ዮሐንስ ስለዚህ ተመልሶልሻል እኔ መጠየቅ እችላለሁ ቃል ስለገባሽ ይብኑ ጣሊብ ቀጥል አንተ እኔ ነው በቃ ከሴቶች ጋር አይሆነኝም መሰል እስቲ ምን እቀጥላለሁ እኔ ካንቺ ተሽዬ ነው እኔ ከሷ ጋር የምቀጥለው አንተ ጓራ ነው ያለው አንድ ጨጓራ ነው ያለኝ እኔ ለልጆቼ ለወደፊት ልጆቼ ለሚስቶቼ ይቀመጥ እሺ በቃ ችግር የለውም አይ ቤትልህም ግን አትጥፊ ጀሚላ አትጥፊ እኔ ደስ ይለኛል ከሴት ጋር ዲስከሽን እንዳልከው ይሄ ሁላ ራሱ አናወራም ነበር ሴቶች ባንኖር ይሄን ሁላ ማውራት ራሱ እኮ አንችልም ገባሽ ቢካዝ ሴት ስትሆኚ ትግባቢያለሽ አይ አንቺ ማን ነው እንዲህ ብሬን ዋሽ ግን የሚያረጋችሁ አልገባኝም በበጀት ነው በምንድን ነው እንደዚህ ሰው ልጅ ሲዝታ አታክ ያረጋችሁ ገደላቻት እንዴ ጠይቂ ሜሮን ኢብኑ መልስልኝ እሺ ለቤተልሔም ነው ጥያቄው
ፐርሰናል ቅድም ጠይቄው ነበረ ዳጊ። ከዛ ወደ ሰብጀክቱ ዳጊ ድምፅህን አሰማ። ባይዘወይ ዝም ብለን እኛ ብቻ እንዳናወራ የምትለው ነገር ካለ ላይቭም ስለሚወጣ አይወድቅም። እንደዚህ አይነት አልጎሪዝም የለም። ዝም 100 ሰዓትን ቢል የሆነች ጌም ኩዊዝ ነገር ያመጣለታል። እሱን ኩዊዝ ከነካ ነካ ነው። ድምፅ አሰማ አላሰማ ላይቭ ከፍቼ ስለማላውቅ ሜሮን ግን የሚገርም ጨጓራለሽ። በእውነት በጣም ታጋሽ ነሽ። የእውነት ቢስሚላ ቻይነች እንጂ አንተ ወላሂ ትገርምኝ። እኔ ብቻ አላህ ሂዳያ ሰጥቶሽ እውነቱ መንገድ ተከፍቶልሽ። አንዳንዴ በስጋ ይገለጣሉ። አንዳንዴ ላይክ ሰው በጣም ላይክ ብሌትን ዲስሪስፔክትፉል ሲሆን አልወድም። አሚን ቀስ እያልክ ትችላለህ። ቀስ እያልክ ይሆናላ የሆነ ሼድ ምናምን የሚሉት ነገር አለ አይደል? እኔም እንደዛ ልሆን ስለምችል ግን ፊት ለፊት ዲስሪስፔክትፉል ሰው ሲሆን ግን እኔ አልችልም ማለት። ምትገርሚ በቃ ያስፈልገናል ሁላችንም ሰዎች አንድ ቦታ ትመላለሻለሽ። አሰለች በቃ እኔ የምገረምብሽ በዚህ ነው። ትመላለሻለሽ፣ ሰዎች ሳይነቁ ከወጡልሽ በዛች ነጥብ ትጫወቻለሽ። አደገኛ አጥቂ ነሽ፣ አደገኛ። እኔ የዋዛ አጥቂ አይደለሽም። ሰው እንደ ቀልድ ላይ ሰው አንድ እውነት ያልሆነ ነገር ራሱ ይዞ እውነት ከያዙ ሰዎች ጋር በዚህ ያህል መነጋገር ከቻለ እውነት ብትይዥ ደግሞ ማንም አይችልሽም። ሐቂቃ አይ እውነቴን እኮ ነው የምነግርሽ። ሐቅን ብትይዥ ማንም እንደማይችልሽ ነው የሚታየኝና ኢንሻአላህ በዛ በኩል ሰይፍሽ ጠንካራ እንደሆነ አንድ ቀን ደግሞ አላህ ሐቁን ከፍቶልሽ ሰልመሽ የእስልምና ሰይፍ እንደምትሆኚ ተስፋ አለኝ በኢዝኒላህ። በአላህ ተስፋ አልቆርጥም። ለምን ልጆችሽን ይዘሽ ጀሃነም አትወርጂም። አበደን አበደን። ወላሂ የዜና የሚያጨቃጭቅ ለማግኘት አምላክሽን ስላሴን እውን ለማድረግ ያልደከምሽው ድካም የለም። ይሄ ሁሉ ግን ሐቅ ፍለጋ እንደሆነ ይሰማኛል። እኔ እንደ ግሌ ነው የምነግርሽ። እኔ እንደ ግሌ ለምን ሰው አንድ ይኖርበትን እድሜውን የጨረሰበትን እምነት በዋዛ አይለቅም። ከታች እንትን አለ ኡስታዝ ከታች ማን ነው ይሄ? እያየሁት ነው። ኧረ አምጡልኝ በአላህ። ማን ነው? ይስሙልሃል። እሺ እንወርድልሃለን። ሜሪ ለማንኛውም ሜሪዬ ያለው ቀጭኔው ማን ነበር? ቤቴ ስሟን አምጪልኝ። ቤት ላይ ማድከማኛለሽ። በቃ ይለ ዛሬ እንዴ ከቤት ላይ ብቻ ጋር አውርቼ ነው የምወርደው። ኧረ ከሱ ጋርም አውሪ፣ ከሱ ጋር አውሪ። ወላሂ በቃ ይኸው ጃን አምጡት። ሳቡት አንዴ ነው ጃ ይምጣ። አዎ ናግባ ጃን አግባ። ይሄ ቀጭኔው ነው። ጥያቄ ነው የሚጠይቀው። ጃ ከገባ ጥያቄ ነው የሚጠይቀው። አይ ቆይ አንለቅሽም። እኛ እኮ አይደለም ይኸውልሽ፣ እኛ አይደለም ፍጡር የምናመልከው፣ እኛ አይደለም የሰውን ሰቅለን ኧረ ጥያቄ አንዴ ጀሚላ አንዴ ሰውን መስቀል አስበሻል? ሰው ለኔ ነው የተሰቀለው። ይሄ በጣም ሮንግ ነገር ነው። ቤቲ ይሄ ነገር ሜሩ ሳይገባት ቀርቶ አይደለም፣ ግን ሐቅን እየፈለገች ነው። ወቁ ሰዎች አንዳንዴ በጣም ወጥረው የሚከራከሩ ሰዎች የእውነት ሲሰልማሉ። ሲሰልሙ ግን እንደነሱ ጠንካራ የለም። ለምን አትፍረዱባት። ሰው እድሜው ሙሉ ሲያመልክ ቤተክርስቲያን ሲመላለስ በብርድ በምን ሲመላለስ ቆይቶ እስኪ ገለጥለት። አንቺ ራስሽ ምን ብለሻል? እስከ ተወሰነ ጊዜ የነበረሽ ሁኔታ ታውቂዋለሽ። ልክ ግን እስልምና የተገለጠልሽ ሰዓት ግን ያወቅሽው ቀልብሽን አላህ ሲከፍተልሽ ሁሉን ነገር ባዶ እንዳደረግሻቸው ታውቂያለሽና እሷም ሐቅን ለማወቅ ነው እቺ ልጅ የምትከራከረው። እኔ እንደሚመስለኝ እኔ ወላሂ ማንም እሷ ብላኝ አይደለም፣ በእርግጠኝነት አቅሏ ያመነው ህሊኗ የተቀበለው ነገር በዚህ ልክ ሄዳ አንድ ቀን መስለሙ አይቀርም። እወቁኝ። ታያላችሁ ደግሞ ወይም ተነጋግረናል። ዛሬ ላይ የሰለመችለት ትልቋ ወይም ትንሿ ቤቲ ሁለተኛዋን ቤቲ እንደምናገኝ አትጠራጠሪ። እና በትዕግስት አውሪያት ቤትዬ፣ በውስጥ ማውሪያት ፍሬንድ። አዎ ላጠቅነቱ ረሕመቱላህ አይገባም። ጃ ችግር የለውም ግን ይጠየቅ ከፈለገ እስካሁን ወደ 40 ጥያቄ ተጠይቄያለሁ። የሆነ ጥያቄ ልጠይቅ ፈልገሽ ነበር መጀመሪያ። አንሺ ችግር የለም። ማንም የሚጠየቀው አንድ ሰው ነው። ከአንድ ሰው ጋር ቢሆን ጥሩ ነው። ለምን ማንም ይወስደው ያን ጥያቄ? በጣም እንትን ማን ይወስዳል? ጀማ መጥፎ አይደለም። ይሄ ዝም ብሎ ጥያቄ አይደለም። ያው ዳጊን አንኳኪነ ዳጊን ብር አስከፍች። ዳጊ እንደውም ይነወ ዳጊ ላይ ሆነ እንደውም ዳጊ ይመልስ
ዳጊ የለም። እሺ ቤቲ ጀሚላ አንቺ ሁኚ በቃ። እኔ ሜሪዬ ቁርአን በመክፈት እተባበርሻለሁ። እንግሊዝኛ ቁርአን ከፍታለሁ። እኔ ካላወቅኩት ግን ያው ወይ ኢብኑ ወይ ዳጊ ነው የሚመልሱልሽ። እኔ እውቀት የለኝም ግን ጠይቂ እስኪ ጥያቄውን እሱ ሜሮን ጠይቂ አንኳር ያለው። እሺ ቤቲ ግን ቀጥታ መልስ ነው። እሺ እንትን ሂስቶሪክ ምናምን ስላልሆነ ሞር ላይክ የምታውቂውን ብቻ ቀጥታ ትመልሽልኛለሽ። ያው ብዙ ጥያቄ መልሰሽ አሁን እኮ እንደዚህ ማውራት እኮ ገት እኮ የለሽም። በቃ ይቅር በይ፣ ሌላ ጊዜ ትስሻለሁ። ሌላ ጊዜ ጥያቄ ስትጠየቂ 100 ሚሊዮን ፖይንት ጋር ደርሰሽ ጥያቄው ሳትመልሺ እየተሽከረከሽ ሰውን እንዲቀጥታ መልሱ ሂስቶሪ ስታርት ምናምን ማለት መብት ራሱ የለሽም ማለት እሺ ሻው ቀጥይ። እሺ አልመሲህ በእስልምና ምንድን ነው? ምን ማለት ነው? ሌላ ቦታ ላይ ሳትሄጂ በእስልምና ወር በቁርአን ልበለው ወርሽን እስላም ምንድን ነው ትርጉሙ? አልመሲህ ኢሳ ነው። አልመሲህ ማለት ያው ኢሳ ነው አይደል? ኢሳ ብቻ ነው ይሄ እንትን የተሰጠው አይደለ? እሺ ስለዚህ ምን ማለት ነው በእስልምና አልመሲህ ምን ማለት ነው? ሊትራል ሚኒንጉን አላውቅም ሆነስሊ ግን ከድር አለ። እስቲ እሺ አባሽ ወይ የተቀባ ማለት ነው። አዎ ምንድን ነው ጥያቄሽ ሌላ? እሺ የተቀባ ስለዚህ ምን ማለት ነው የተቀባ? በአንድ 3-4 ሚኒንጎች አሉት። አባሽ ስሚ አድምጪኝ። 3-4 ሚኒንጎች አሉት። የመጀመሪያው መሲህ ማለት አለዚ የምሰህ ወይሽፊ ማለት ነው። ሰዎችን በእጁ ዳብሶ እንትን የሚያሽር ማለት ነው። ወይም ደግሞ አልመሲህ የተባለው ዑለሞች ያሉት ነው የምልሽ። አልመሲህ የተባለው እግሩ ስሙዝ ነው፣ ቀጥ ያለ ነው። እንደኛ ከርቭድ ነው፣ መሀል ላይ እግራችን ቀጥ ያለ ነው። በዛ የተነሳ ነው መሲህ የተባለው። ወይንም ደግሞ መሳያ ከሚለው የዕብራይስጥ ቃል መጥቶ የተቀባ ማለት ለንጉስነት የተቀባ ማለት ነው። እሺ እግሩ ከኛ እንደኛ ያልሆነ ማለት ፊዚካሊ ነው ወይስ ምን አይነት ነው? ምን ማለት ነው? ኖ ፊዚካሊ እንደኛ ያልሆነ አይደለም። እንደዛ የሆኑ ሰዎች እኮ ይኖራሉ። እግራቸው ቀጥ ያለ ሰዎች አታውቂም? እሺ እግራቸው ቀጥ ያለ ማለት ነው። ኦኬ ማስረጃ ያለ ከቁርአን? እሺ ኖ ዑለሞች የሰጡትን ነው የነገርኩሽ። እሱ ብቻ ሳይሆን ደጃልም መሲህ ተብሏል። መሲሁ ደጃል ወይም ውሸታሙ የተቀባ ያ ውሸተኛው ነው እውነተኛው አላ ስለኔ ማወራው ስለ እውነተኛው መሲህ ነው ላይክ ስለ ኢሳ ይሄ ነው በቃ ነገርኩሽ። ስለዚህ የተቀባና ምንድነው እግሩ እንትን ያለ መሲህ የተቀባ በቃ አባሽ በሚለው ሰጁ ታዩ እግሩን ታዩ። እሺ እግሩ ላይ ፎከስ አድርግ። ስለዚህ የተቀባ በሚለው ነው ሰደው አባሽም በዛው ሰጅ። አባሽ ምን ማለት ነው? ይቅርታ ለምጻሞች ማለት ነው። አማርኛ ያብሳቸዋል፣ በእጁ ያብሳቸዋል። አዎ በእጁ ማለት ነው። ከዛ አንፃር ነው አባሽ የተባለው መሲህ የተባለው። ፈዋሽ ማለት ነው። ላይክ የተቀባ ስትሉ እሺ ፈዋሽ يمسح الذي يمسح مسح ማለት ማበስ ማለት ነው። ሲዳስ መዳሰስ እሺ መዳሰስ ታውቂያለሽ? ሚዳሰስ ማለት ነው። ሲዳሰስ ሰዎች ይድናሉ፣ ለምጣሞች ይድናሉ፣ እውሮች ይበራሉ። በዛ የተነሳ መሲህ ተባለ። እሺ ስለዚህ የቁርአን ዴፊኒሽን አለው ይሄ አልመሲህ የተባለው። ይሄንን ማግኘት እንችላለን ቁርአን ላይ ማለት እኔ ስለ መሲህ ማወቅ በፈልግ የት ነው የሚሄደው ብዬ እኮ ነው። ምክንያቱም መጽሐፍ ቅዱስ ላይ ስላላገኘሁት አሚን ቁርአን ላይ አላገኘሁትም። ሜሮን እህቴ የመሲህን ጥያቄ በጣም ቁንጥጥ ያደረግሻት እኔና አንቺ ቅድም ወዳልኳት መንገድ ለመምጣት ነው። አንቺ ስላሴ የቱ ጋር ነው ማስረጃው የምናገኘው? መሲህ አንለሳለስ ቆይ ቁርአን ላይ አንቺ የስላሴን ፍለጋ ለመሄድ ነው የምታደርጊው ትግል ነውና አይ ነው እንታወቃለን። ሌላ ቤት እኮ ብዙ እናወራለን። የተቀባስ የሚለው ቁርአን ላይ ያለ ወይ ነው? አሁን የተቀባ ኬት ነው ያመጣሁት? ለነቢያቶች የተለያየ ስጦታ አላህ እንደሚሰጣቸው ሙጂዛዎች እንደሚሰጣቸው ማስረጃ አያት ትሰጠኛለህ? ቁርአን አልመሲህ የተቀባ ነው የሚለውን ከቁርአን ላይ
አለ የለም እየሰጡሽ እኮ ነው አሁን እየነገሩሽ ስለሆነ እኮ አለ አለ እኮ ካለ ስጠኝ እስኪ አያውና ሊው የተቀባ የሚለውን የፈለግሽው ምዕራፉን ነው ከታች ለጥፉልሽ። አሜን ቁርአን ሁሉ ነገር አለው አይደለ? እህታችን ስትናገር ነበረ ቤትልሔም ቆይ አንዴ ከድር እህታችን ቤትልሔም ሁሉ ነገር አለ እናንተ ምንም ጥቅም የለውም ምንም ማን እንደጻፈው አይታወቅም አለች። ስለዚህ መሲህ የተባለው አልመሲህ የተባለው የተቀባ ነው አላችሁ። ስለዚህ ቁርአን ላይ የተቀባ የሚል አለ ወይ? አሁን እናቴ ማለት የተቀባ ነው ወይስ ከየት ነው የመጣው? አሁን ትርጉም ነው የጠየቅሽው ወይስ ስሙን ነው? አንቺ አሁን ስሙን ነው የጠየቅሽው? ዴፊኒሽኑንም የፈለከውን ነገር ከቁርአን ላይ ማግኘት እችላለሁ። አሁን እንዴ ትርጉም እየጠየቅሽ ከቁርአን ታያለሽ። ቁርአን ላይ ስሙንም ትርጉሙንም ነው የምልህ። ስሙንም ትርጉሙንም ቁርአን ላይ ያገኘዋለሁ ወይ? መሲ አልመሲ አሁን የቁርአን ማብራሪያ ሐዲስ አለ። ቁርአን ከፈለግሽ ከሐዲስ ይሰጠኝ የምትይ ከሆነ የሚሰጥሽ ነገር መጀመሪያ ቃሉ ሳይጠቀስ ሐዲስ ላይ በማብራሪያ ይመጣል እንዴ? እሺ እንዴ መሲህ የሚለው ቃል ከሆነ ቁርአን ላይ 24 ጊዜ መሲህ አለ። መሲህ የሚል አልመሲህ ዒሳ የሚል 24 ጊዜ አለ። እሱ ነው የፈለግሽው? ምን የተቀባ ነው ማለት ብለኸኛል አይደለ? የተቀባ ነው ብሏል ወይ ቁርአን? ዘጠኝ ጊዜ ነው መሰለኝ ሜሮን እንዴ ትርጉሙን ነው የምትይው እኮ ትርጉሙ ከየት ነው የምንወስደው ነው? ከየት ነው የተቀባ የሚለው ትርጉም ከየት ነው የምንወስደው? ከቁርአን ነው ወይስ ደግሞ ከሌላ መጽሐፍት? ከሐዲስ አለ። ቆይ እኔ ማለት ምን ማለት ነው ካልሽ፣ ቆይ አንዴ ላውራ ካልሽ ማለት ነው ትርጉሙን ነው እንጂ የምንነግርሽ። ትርጉሙን ከየት ነው ያመጣችሁት ካልሽ አረቢክ ወርድ ሊሆን ይችላል ከሐዲስም ሊሆን ይችላል ቢሰጥሽ ገባሽ? ትርጉሙን እየጠየቅሽ ትርጉሙን ከቁርአን አምጡልኝ ግን ይሄ አንቺ ራስሽ ልክ ጥያቄ እየጠየቅሽ እንዳልሆነ አይ ቲንክ ታውቂዋለሽ። አይ የተቀባ ነው ብለሽ ስትመልሽ አንድ ነገር አልመሲ ማለት የተቀባ ነው ብለሽ ስትመልሽ ቁርአን ላይ አለ ወይ? ነገሩሽ አይደለም ትርጉሙን ላይ ነገሩሽ። የወርዱን ትርጉም ላይ ነገሩሽ። በቃ ተመለሰልሻ። እሺ አይ ወደሚቀጥለው ሲሄድ እዚሁ ላይ ተያይዞ ማለት ነው። ስለዚህ መሲህ የተቀባ ነው ብላችኋል። አንድ ጊዜ የተቀባ ነው ብላችኋል። ይሄ ነገር ቁርአን ውስጥ የለም ማለት ይሄ የተቀባ ነው ብሎ ዳይሬክትሊ የሚናገር ነገር የለም አይደለ? እኛ ማስረጃችን ቁርአን ብቻ ነው። ይሄን ታውቂያለሽ። ሐዲስም አለ ሳይሆን ሐዲሶችን እንቀበላለን እኮ ስለዚህ ሐዲስም ላይ ተናግሯል የለም በልና ከዛ እንሄዳለን ደግሞ ወደ ሌላ ቦታ ወደ ሌላ መጽሐፍት። ለምን እኛ ሐዲስና ቁርአን ላይተን አናየውም? የትሙ ሚኒንግ ነው የፈለግሽው? ሚኒንግ ነው ዲክሽነሪ ያደረግሽው እንዴ? ቁርአኑ ዲክሽነሪ ነው አንቺ የፈለግሽው? መሲህ ኢዝ እንዲ ብሎ እንዲዘረዝርልሽ ነው እንደ ቅድሙ የፈለግሽው? ቃሉ ከሆነ ይሄውልሽ እኔ ያሳይሻለሁ፣ ችግር የለም። ቃሉ ከሆነ የፈለግሽው ቃሉን ከሆነ አይ ኢየሱስን ኦር ኢሳን ቁርአን ላይ የለም ሲለው የተቀባ ነው ሊል ፈልጎ ነው ስትሉ ማስረጃው ምንድነው? ከቁርአን ነው ጥያቄ። የለም ቁርአን ላይ ትርጉሙ ረሱል አለይሂ ሰላቱ ወሰላም ነግረውናል ነው እንጂ የስሙን ቃል ትርጉሙን ፈልገሽ ከሆነ እሱ ሌላ ነገር ነው። በቃ ቁርአን ላይ የለም አጥር መልስ ነው እኮ ይኸው will be the Masih Isa ይታይሻል። ቃሉ አለ ትርጉሙን ከፈለግሽ የት ሐዲስ ላይ ነው ቁርአን ላይ ነው ያለው? ይቅርታ ይሄ ቁርአን ነው። ትርጉሙን ከፈለግሽ ደግሞ ልታገኙ ምቺው ማብራሪያውን ሐዲስ ላይ ብዙ ጊዜ ስለ ኢየሱስ ክርስቶስ አይ ቲንክ 11 ጊዜ አንብቤያለሁ። አልመሲህ ይለዋል። ግን አልመሲህ ሲለው ምንን አሳይቶ ነው? ዝም ብሎ ነው አልመሲህ ያለው ወይስ ደግሞ ትርጉም አለው? የሱ መሲህ መባሉ ምንድነው ሲግኒፊካንሱ? እሱን ተፍሲር ማየት ነው እንግዲህ። ተፍሲር ያለው አለ ቤቲ እንትን አለሽ ኢብኑ የማን ነው ተፍሲር አለሽ ቤቲ ኢብኑ ከሲር ምናምን አውጪው እሱን ወይ ቤቲ ታውጣለሽ እና ተፍሲሩን እናያለን።
ስለዚህ ዴፊኒሽኑ ላይ ግን ቁርአን ላይ የለም ማለት ቁርአን እኮ የታሪክ መጽሐፍና ቆይ የታሪክ መጽሐፍና ዲክሽነሪ እኮ አይደለም ቁርአን እንትና በዚህ ገባ በዚህ ወጣ የዚህ ትርጉም ይሄ ነው ምናምን መጽሐፍ አይደለም። አሁን አንቺ የጠየቅሽው እኮ ያለሽው ሜሪ ለምሳሌ መሐመድ የሚለውን ስም ዲፊኒሽኑ ምንድነው ከቁርአን? መርየም የሚለው ስም ዩሱፍ የሚለው ስም ከቁርአን ዲፊኒሽኑ እንደዛ ነው የምትፈልጊው? ኢምፖሲብል እንደዛ አይነት ነገር ኢብኑ ከሲር እሺ ግለጨው ሱረቱ አሊ ኢምራን ምዕራፍ 3 ከቁጥር 45 ላይ ግለጨውና እዛ የሚለውን እናያለን። ኢብኑ ከሲር እነ ኢብኑ አባስ ይዘው ያወሩትን እናያለን። ኦኬ ግለጨው። ቤቲና ተልቋት እሺ ቁርአን ላይ የለም ነው በቃ አጭሩ መልስ ይብሉ። ሌላ ታሪክ ስለምትገባለህ ቁርአን ላይ የለም ትርጉሙ። ቁርአን እኮ ነው የፈለገችው እሷ እንጂ ጣፍቷት መሰለህ እንዴ? እሺ ስሙም ዴፊኒሽኑ ስሙ አለ ግን ዴፊኒሽኑ እንዳልናው ይሄ የተቀባ የሚለው ወይ ደግሞ በእጁ የሚፈውስ ነው የሚለው ትርጉም ኦር ደግሞ ዴፊኒሽን ቁርአን ላይ የለም። እሺ ጨረስን እዛ ጋር። እሺ አይገስ የኔ ፎሎ አፕ ጥያቄ የሚሆነው ለምንድን ነው ከሌለ እሺ አትሊስት አላማውን ይገልጻል ቁርአን። እሺ ይሄ አልመሲህ የተባለውን ስም ወር ለኢየሱስ ክርስቶስ የተጠውን ታይትል ዴፊኒሽን አለ ወይ? አትሊስት ማለት ምንድነው ፐርፐዙ? አልመሲህ መሆን ኦር መሲህ መሆን ፐርፐዙ ምንድነው ለኢየሱስ ክርስቶስ? ለምን ብዙ ጊዜ አልመሲህ ተባለ? ፐርፐዙ ምንድነው ነው? ምክንያቱም ሌላ ነብዮች ይሄኛው ታይትል ስለተሰጣቸው ለሱ ስፔሲፊክሊ ስለተሰጠ ምንድነው ፐርፐዙ ነው? ሜሮን እዚህ ጋር ምንም ኢየሱስ አትፈላፈ። ኢየሱስ ነብይ ነው፣ የአላህ ባሪያና የማርያም ልጅ መልእክተኛ ነው። ሌላ ምንም ታሪክ የለም እስልምና ላይ። ስለዚህ 11 ጊዜ አልመሲህ ሲባል ምንም ፐርፐዝ የለውም። አድምጪኝ፣ እሱ የተሰጠው ቅባት ነው። በቃ የተሰጠው ነብይ በሆነበት ማስረጃ ምንድነው የተሰጠው ቅባት ነው አልከ። ቁርአን ግን አይደለም። ወዴትም ማስረጃ አትፈልጊ። አሁን ቁሚ። ስላሴን ቁርአን ላይ አትፈልጊ፣ አታገኙም። ኢሳን ጌታ ለማድረግ በቁርአን ፈልገሽ አይሳካም። የሚሉን ሀቅ ፍለጋ ከሆነ ሀቅን ፈልጊ። አወረዳችኋት። አይ እንዲህ ነው። ስላሴን ነው ማን ያወረዳት? ግን ስላሴን ልጅቷ ባይብል ላይ ነው ቁርአን ላይ ቤቲሻ ኔትወርክ እንትን ማን ነው ቤቲ ያልኩኝ ሶሪ ሜሮን ኔትወርክ ነው ያወረደሽ እንዳይከፋሽ እና ተመልሰሽ